እሺ እንዴት ናችሁ? ዛሬ ፋሚሊ ሎው ቻፕተር ዋንን እንመለከታለን። ስለዚህ ባለፈው ሃይላይት ሁሉንም ቻፕተሮች ዝም ብለን ራፍሊ አይተናል። ዛሬ ግን ቻፕተር ዋን ምን ይመስላል የሚለውን ነገር ነው የምናየው። ኢንትሮዳክሽን ፓርት ላይ መጀመሪያ ፋሚሊ ማለት ጀስት ስለ ፋሚሊ ስናወራ የአንድ ማህበረሰብ ቤዚክ የሆነ ዩኒት ነው፣ መሰረታዊ የሆነ ዩኒት ነው ፋሚሊ፣ ቤተሰብ ማለት ነው። ስለዚህ እሱ ብቻ ሳይሆን ማህበራዊም ኢኮኖሚያዊ ጥቅም አለው የትኛውም ማህበረሰብ ውስጥ ፋሚሊ። ስለዚህ ፋሚሊ ሎው ደግሞ ምንድነው? የቤተሰብ ህግ ምንድነው? It's a branch of law which sets the rules to govern the ongoing responsibility of family members to each other both at the time family has formed and after relationship dissolve። ስለዚህ እዚህ ጋር ማሰብ ያላችሁ አንደኛ ያው it's branch of law ግልጽ ነው። ስለዚህ members of family ያለው አይደለ? ባል፣ ሚስትን፣ ልጆች። ስለዚህ ongoing responsibility በእነሱ ጋብቻው ባለበት ጊዜ የአንዳቸው ሪስፖንሲቢሊቲ ምንድነው የሚለውን ነገር፣ መብትና ግዴታ ምንድነው የሚለውን ነገር ገቨርን ያደርጋል። ሁለተኛ ደግሞ ፎርም በሚደረግበት ጊዜ ፋሚሊ አንድ ቤተሰብ ፎርም ሲደረግ በምን አይነት ባለፈው ሃይላይቱ ላይ ኮንዲሽኖች አሉ አይደለ? ኤጅ፣ ሴክስ እያለን ያስቀምጥነው ኮንሰንት ምናምን። ስለዚህ ፎርም በሚደረግበት ጊዜ ገቨርን ምን አይነት ነገሮች ያስፈልጋሉ የሚለውን ገቨርን የሚያደርግ። በሶስተኛ ደረጃ ደግሞ ሪሌሽንሺፑ ዲዞልቭ ካደረገ በኋላስ ያለው የንብረት ክፍፍል፣ የልጆች ጉዳይ። ስለዚህ ይሄን ገቨርን የሚያደርግ ነው ማለት ነው የቤተሰብ ህግ። ስለዚህ በአጠቃላይ a law that give protection for family, that is what family law is. A family law is a law that give protection for family። በምን አይነት ሁኔታ ከተባለ ደግሞ ላይ የዘረዘርናቸውን ማስቀመጥ ትችላላችሁ። ፎርም ሲደረግ፣ ሪስፖንሲቢሊቲ ኦንጎይንግ የሆነ ሪስፖንሲቢሊቲ እና ዲስቮልቭ ከተደረገ በኋላ ያለውን ነገር ማስቀመጥ ትችላላችሁ። ለምንድን ነው ህግ ፋሚሊን ፕሮቴክት የሚያደርገው የሚል ጥያቄ እዚህ ጋር አለ። ስለዚህ the law protects family because of the fact that family is the fundamental unit of a given community, ሶሳይቲ፣ ስቴት አት ላርጅ። እንዴት ነው? አሁን ለምሳሌ ፋሚሊ ውስጥ ችግር ካለ ችግሩ ምን ይሆናል? እየሰፋ ነው የሚሄደው። ነገ ሰፈር ላይ ችግር ይሆናል። ከዛ እየሰፋ እስከ ሀገር ደረጃ ድረስ ያለውን ትስስር ሊያናጋ ይችላል። ስለዚህ ፋሚሊ ፈንዳመንታል ዩኒት፣ የአንድ ማህበረሰብ መሰረታዊ የሆነ ተቋም ስለሆነ ያንን ፕሮቴክት ማድረግ አስፈላጊ ነው። ስለዚህ አርቲክል 34 ሳብ አርቲክል 3 ምን ይላል? since it is a fundamental unit of society it needs protection from state and government። ስለዚህ ፈንዳመንታል ዩኒት ነው ካለን ከመንግስት ከሀገር ፕሮቴክሽን ያስፈልጋል። the well-being of a given state or country is based on the well-being of ይሄ ቅድም ያልኩት ፋሚሊ ሴኪዩርድ ሲሆን፣ ሴፍ ሲሆን ሰፈር ሴፍ ይሆናል፣ ሀገር ሴፍ ይሆናል። ስለዚህ አጠቃላይ ለስቴት ለሀገር ዌልቢንግ ደህንነት መሰረት ነው የፋሚሊ ደህንነት። working on a family at a grassroots level will play። ስለዚህ ከፍተኛ ሮል አለው ፋሚሊ ላይ መስራት። ሴፍቲ ኤንድ ሴኩሪቲ ኦፍ ፋሚሊስ ቤዝ አሁንም ተመሳሳይ ነገሮች ናቸው። ስለዚህ የፋሚሊ ሴፍ መሆን፣ ሴኪዩርድ መሆን እንደ ሀገር እንደ ማህበረሰብ ሴፍ የሆነ ነገር እንዲኖረን ይረዳል። ምክንያቱም ከቤተሰብ ውስጥ ነው ሀገርን የሚመሩ የሚወጡት፣ ፕላስ ከቤተሰብ ውስጥ ነው ሀገርንም የሚያፈርሱ የሚወጡት። ስለዚህ በፋሚሊ ውስጥ ብዙ ዲስፒዩት ካለ፣ ማህበረሰብ ውስጥ እንደዛ አይነት ዲስፒዩቶች ከበዙ ነገ ፒስ ኤንድ ሴኩሪቲ ለማስጠበቅ ሀገር አስቸጋሪ ነው የሚሆነው።
ይሄ እንዲህ አይነት ነገር ስላለ ፋሚሊን ፕሮቴክት ማድረግ አስፈልጓል ማለት ነው። ሌላው ፋክተርስ አፌክቲንግ ሲንግል ፋሚሊ ሜይ ሌተር ኦን አፌክት ዘ ሆል ሶሳይቲ። ተደጋጋሚ ሀሳብ ነው፣ አገላለጹ ይለያል እንጂ ፋሚሊን አፌክት የሚያደርገው ነገር ነገ በጊዜ ሶልቭ ካላደረግ ነው፣ ሬጉሌት ገቨርን ካላደረግ ነው፣ እንዲፈታ ካላደረግ ነው ነገ ሶሳይቲንም አፌክት ያደርጋል። ችግር ይፈጠራል። ስለዚህ በዚህ ለእነዚህ ምክንያቶች ፕሮቴክት ማድረግ አስፈልጓል ማለት ነው። ይሄ ከሆነ እንዴት ነው ፕሮቴክት የምናደርገው የሚለው ደግሞ ሌላ መልስ የሚፈልግ ጥያቄ ነው። ፋሚሊ ላው ጊቭስ ፕሮቴክሽን ፎር ፋሚሊ ባይ ዲተርማይኒንግ ራይትስ ኤንድ ዲዩቲስ ኦፍ ኢች ኤንድ ኤቭሪ ሜምበር ኦፍ ዘ ፋሚሊ። አሁን የአንድ ፋሚሊ ስንል መንበሮች አሉ አይደለ? ቤተሰብ ውስጥ ልጅ፣ አባት፣ እናት፣ ሚስት፣ ባል የሚባሉ መንበር አለ። ስለዚህ ለዚህ መንበር ለእያንዳንዱ ለባል ለሚስት ይሄ መብት ይሄ ግዴታ ነው ብሎ ዲተርማይን አድርጎ በማስቀመጥ ፕሮቴክት ማድረግ ይቻላል ማለት ነው። ሁለተኛ ኢስታብሊሽ ሲደረግ ኮንዲሽኖች ኮንሰንት፣ ኤጅ፣ ሴክስ፣ ባይጋሚ ምናምን የሚባሉትን እና አለ እነሱን በዝርዝር ግን እነዚህን ክራይቴሪያዎች በማስቀመጥ ፋሚሊ ኢስታብሊሽ ሲደረግ እነዚህ ክራይቴሪያዎች ተሟልተው፣ ለምሳሌ አንድ ሰው ያለ ኮንሰንቱ ጋብቻ ውስጥ ከገባ ችግር ሁሌ አይጠፋም። አይደለም ያለ ኮንሰንት በኮንሰንት ገብተው እንኳን ሰው እንዴት እንደሚቸገር ኦል ኦፍ ዩ ናውስ አይደለ? ሁላችሁም የምታውቁት ነገር ነው። አትሊስት እንኳን ሚኒማይዝ ማድረግ ይቻላል ክራይቴሪያዎችን ኢስታብሊሽ ለማድረግ ክራይቴሪያዎችን ሴት በማድረግ። ስለዚህ በዚህ ወይ ፕሮቴክት ማድረግ ይቻላል። ሌላው ማን ነው የፋሚሊ ህግን ክሬት ወይም ኢናክት የሚያደርገው የሚለውን በኢትዮጵያ እንየው። ለምሳሌ ፌደራል ገቨርንመንት ሌበር ኮድ፣ ኮመርሻል ኮድ የሚባሉ የንግድ የወንጀል ምናምን ኢናክት እንዲያደርግ በግልጽ በህገ መንግስቱ በምታዩት አንቀጽ ተቀምጧል። ነገር ግን እዚህ ጋር ስታዩ ኤክስፕሬስሊ የፋሚሊ ኢሹ አልተቀመጠም። ስለዚህ ኤክስፕሬስሊ ያልተቀመጠ ለፌደራል ወይም ኮንካረንትሊ ያልተቀመጠ ማን ነው የሚያወጣው ማለት ነው? ኢት ሪዘርቭድ ፎር ስቴት ነው። ስለዚህ ኮንክሉዥናችን ምንድን ነው የሚሆነው? መጨረሻ ላይ መጥቶ ኢናክቲንግ ፋሚሊ ላው ኢዝ ዘ ፓወር ኦፍ ስቴትስ ይሆናል ማለት ነው። የክልሎች እዚህ አሁን አለ የደቡብ የቤተሰብ ህግ፣ የኦሮሚያ፣ የአማራ ተብሎ አሉ ኮዶች። ስለዚህ ይሄ ነው። ይሄን በዚህ ያዙ። ሌላው ዲፊኒሽን ኦፍ ፋሚሊ ነው። እዚህ ጋር ትንሽ ነገር ልበላችሁ፣ ምክንያቱም ህግ ስለሆነ ኮንሰፕቱ ብዙም አይጠቅም። ዲፊኒሽን ፋሚሊ ዲፋይን ማድረጋችሁ ጀስት እንደው ኮርሱ ላይ ሞጁሉ ላይ ማቴሪያላችሁ ላይ ስላለ አንድ የተወሰነ ነጥብ አይተን እናልፈዋለን። ምክንያቱም ዋና እናንተ ፎከስ ማድረግ ያለባችሁ ህጉ ላይ ነው አይደለ? ህጉ ምን ይላል? እንደ ህግ ተማሪ ህግ ላይ ነው። ግን ያው ዲፊኒሽን መያዝ ደግሞ አይጎዳም። ስለዚህ ቤዚካሊ ኢትስ ዲፊካልት ቱ ጊቭ ኢንተርናሽናል አክሰፕተብል ኤንድ ኮምፕሬሄንሲቭ ዲፊኒሽን። ሲንግል የሆነ ዲፊኒሽን መስጠት አስቸጋሪ ነው፣ ግን የተለያዩ ስኮላሮች ዲፋይን አድርገዋል ነው የሚለው። ለምሳሌ ብላክስ ላይ ዲክሽነሪ በ3 ወይ ያስቀመጠውን እንያ። አንደኛ a group of persons connected by blood, by affinity or by law። ፋሚሊ የምንላቸው የሰዎች የፐርሰንስ ግሩፕ ይሁንና እነዚህ ሰዎች በደም በአፊኒቲ ወይም በህግ በደም ከሆነ ውልደት ነው አይደለ? አፊኒቲ ስለ አፊኒቲ እዚህ ጋር ላሳያችሁ ብዬ ነው፣ አንድ ጊዜ እንመለስበታለን። ስለዚህ አፊኒቲ ደግሞ በጋብቻ ስለዚህ ፋሚሊ ምንድነው? ግሩፕ ኦፍ ፐርሰን ይሁንና በብሌድ ወይም በበርስ ወይ በጋብቻ ወይ በህግ የምንለው በጉድፈቻ ማለት ነው ኮኔክት የተደረጉ ሰዎች ግሩፕ ነው ብሎ ያስቀምጣል። ሁለተኛ a group consisting parents and their children ተመሳሳይ ነው አይደለም? ስለዚህ ምንም የተለየ ነገር አይኖረውም። a group of person who live together and have share commitment to domestic relationship with husband wife
አገላለጹ የተለያየ ሆነ እንጂ ሞር ግን አንደኛ ላይ ያለው ይገልጻል። በብሌድ በአፊኒቲ እና በአዶፕሽን ኮኔክት የተደረጉ ግሩፖች የሰዎች ስብስብ ፋሚሊ ብለን እንጠራለን ብሎ ብላክስ ላይቭ ዲክሽነሪ ይገልጻል። ሌሎች ስኮላሮች ዲፋይን ያደረጉት አለ። እኔ ግን አሁን እሱን እናንተ ብታነቡት ጥሩ ነው። ምክንያቱም ዋና ፖይንቱ ገና ስላለ እሱ ላይ ፎከስ ማድረግ ለሁላችን ጠቃሚ ነው። እናንተ ግን ጀስት ለራሳችሁ አንብቡት። እዚህ ጋም ዲፊኒሽን ነው። እዚህ ጋር ነው የምናየው። አንዱ የቻፕተር 1 ዋና ኮንሰርን ሶርስ ኦፍ ፋሚሊ ሪሌሽንሺፕ ፋሚሊ የሚመጣው ኦኬ። የመጀመሪያው ኮንሳጊኒቲ ወይም ባይ በርዝ ነው። ኦኬ ፋሚሊ ሪሌሽንሺፕ በዚህ ይመሰረታል። ሁለተኛ ጋብቻ፣ ሶስተኛው ደግሞ ስፔሻል ኮንትራት ወይም በጉዲፈቻ ፋሚሊ። እነዚህ ሶስቱ ናቸው ሶርስ ኦፍ ፋሚሊ ሪሌሽንሺፕ። አንደኛውን እንያ በብሌድ የሚመጣው ማለት ነው። ሶ ኢትስ ማኔት ፍሮም በርስ ይላል በግልጽ። ሶ በውልደት ፋሚሊ ምን ሊሆን ይችላል? ኢስታብሊሽ ሊደረግ ይችላል ነው። ዋን አኳየርስ ዚስ ሪሌሽንሺፕ ባይ ዘ ሜር ፋክት ኦፍ ሂዝ በርዝ ፍሮም ሰርቴን ግሩፕ ኦፍ ካፕልስ። ሶ ከሆኑ ካፕሎች በመወለዱ ብቻ ኦኬ የዛ ፋሚሊ ምን ይሆናል ማለት ነው? መንበር ይሆናል። እዚህ ጋር ሁለት አይነት ሪሌሽኖች አሉ። የመጀመሪያው ዳይሬክት ነው፣ ሁለተኛው ኮላተራል ነው። ዳይሬክት የምንለው ቀጥታ አባትና ልጅ፣ አያት እና እንደዚህ ቀጥታ ሪሌሽንሺፕ ነው። ኮላተራል ከሆነ ግን ወንድም፣ እህት፣ አክስት እያለ የሚሄደውን ነገር ነው የሚያመላክተው። በስዕል አሳያችኋለሁ። ስለዚህ ዳይሬክት ላይን ሪሌሽንሺፕ ሲሪስ ኦፍ ሪላቲቭ ዲሰንድድ ፍሮም ኢች አዘር ይላል ቀጥታ። ኮላተራል ከሆነ ግን ኮመን አንሲስተር አላቸው። አጎት፣ አክስት፣ ወንድም ምናምን እንደዚህ አይነት ሪሌሽን። ለምሳሌ አሁን በስዕል ስናይ ተመልከቱ። ዳይሬክት ግራንድ ፋዘር ግራንድ ማዘር አለ። ከዛ ግራንድ ፋዘር ግራንድ ማዘር፣ ከዛ ፋዘር ማዘር፣ ከዛ ራሱ ሰውየው አለ፣ ከዛ የሱ ልጆች፣ ከዛ የሱ ልጅ ልጆች፣ ከዛ የሱ የልጅ ልጆች። አያችሁ አይደል? ዳይሬክት ላይን። ይሄንን ዳይሬክት እንላለን። ኮላተራል ሲሆን ግን ጎንዮሽ ነው። እዚህ ጋር የተዘረዘሩ ሲብሊንግስ፣ አንክልስ፣ አንትስ፣ ቅድም ኒፕልስ ያልናቸው ማለት ነው። ስለዚህ እነዚህ አይነት ሪሌሽንሺፖች ኮላተራል ላይን ሪሌሽንሺፕ ይባላሉ። የመጀመሪያው ደግሞ ዳይሬክት። በዚህ ወይ ምን ሊሆኑ ይችላሉ ማለት ነው? ፋሚሊ መንበር ይሆናሉ ነው። ስለዚህ አንዱ ሶርስ ኦፍ ፋሚሊ ይሄ ነው። ሁለተኛው በሜሬጅ ከሜሬጅ ማኔት የሚመነጭ ነው። ሶ ቱ ኢንዲፔንደንት ግሩፕስ ሁ ሃቭ ኖ ብለድ ሪሌሽንሺፕ፣ መጀመሪያ ምንም አይነት ብለድ ሪሌሽንሺፕ ዝምድና የሌላቸው እንደማለት ነው። ቤተሰባዊነት በመካከላቸው የሌላቸው ካፕሎች ይጋባሉ። ስለዚህ በዛ ጋብቻ ምን ይሆናሉ ማለት ነው? በቃ ፋሚሊ ይመሰረታል። እንደዛ አይነቱን ነው አፊኒያት የምንለው። then these persons will be considered as family to the extent of the degree that prohibits marriage between them by the law። ይሄ ምንድነው የሚለው? በህግ በእነዚህ ሰዎች አሁን ለምሳሌ በኢትዮጵያ ህግ፣ በሙስሊም የተለየ ህግ አለው። ግን አሁን ለምሳሌ የአጎትን ልጅ ወይም የአክስትን ልጅ ማግባት በኢትዮጵያ ህግ፣ በሸሪያ ሌላ ነው። ግን በኢትዮጵያ ህግ በዚህ በምትማሩት ሪቫይዝድ ፋሚሊ ኮድ አይቻልም አይደለ? እስከዛ ህጉ እስከሚከለክለው ድረስ እስከሚከለክለው ኤክስተንት ድረስ ማለት ነው እነዛ ሰዎች እንደ ቤተሰብ ኮንሲደር ይደረጋሉ። የመጨረሻው ሀሳብ የሚለው ሶስተኛው አዶፕሽን ነው። ጉዲፈቻ ሁላችሁ የምታውቁት ይሄ ስፔሻል ኮንትራት በአዶፕተሩ እና ኦሪጂናል ፋሚሊ፣ ያ ማለት ልጁን የሚሰጠው ፋሚሊ ማለት ነው። ሶ በእነሱ መካከል የሚፈጸም ውል አለ። ሶ በዚህ ውል መሰረት ልጁ ለሚቀበሉ ለአዶፕተሮች ምን ይሆናል?
ልጅ ሆናል። ሶ ፋሚሊ ሪስታብሊሽ ተደረገ ማለት ነው። ሶስተኛው ፋሚሊ ሶርስ ይሄ ነው፣ አዶፕሽን ጉዲፈቻ። ኢትዮጵያ የተሻሻለው የቤተሰብ ህጋችን ላይ አርቲክል አንቀጽ 190 እና ተከታዮቹ ማየት ትችላላችሁ። የራሱን የሆነ ቻፕተር አለው፣ ዝርዝሩን እዛ ነው የምናየው። ግን አሁን ጀስት የፋሚሊ ሪሌሽንሺፕ ሶርሶችን ነው እያየን ያለ ነው። ሶስተኛው ይሄ ነው። ኢትስ ፊክሽስ ወይም አርቲፊሻል ሪሌሽንሺፕ ዊች ሪዛልት በበርዝ የመጣ አይደለም። ኦኬ፣ በአግሪመንት በውል ነው። ዋንስ ኤ ቻይልድ ኢዝ አዶፕትድ ባይ ሳምዋን ሂ ኢዝ ኮንሲደርድ አስ አያስዋ እንደ ባዮሎጂካል ልጁ በበርዝ እንደተወለደው ልጅ ነው ኮንሲደር የሚደረገው። ውርስ ህግ ላይም ብትሄዱ ውርስ እየወሰዳችሁ የተማራችሁ ስላላችሁ በደንብ እሱን አንስቻለሁ። ውርስ ህግ ላይ ቪዲዮ ላይ ሄዳችሁ ማየት ትችላላችሁ። በቃ ጀስት እንደ ራሱ ልጅ ነው አዶፕትድ ቻይልድም ውርስን የሚወርሰው። ምንም አይነት ልዩነት የለም። ህግ እኩል ነው የሚያያቸው። ፋሚሊ ሪሌሽንሺፕ በዚህ ወይ ይፈጠራል ማለት ነው። ፋሚሊ ሪሌሽንሺፕ ላይ ባየናቸው በሶስቱ መንገድ ተፈጠረ። ምንድን ነው በህግ ፊት ያለው ውጤት የሚለውን ነው አሁን የምናየው። የመጀመሪያው ሶስት ኢፌክቶች እናያለን። የመጀመሪያው ራይትስ ኢማኔቲንግ ፍሮም ዘ ሪሌሽንሺፕ፣ ለምሳሌ መብቶች ይመነጫሉ። ለምሳሌ የመጀመሪያው የመውረስ መብት አለው። አንድ ልጅ ከሁለት ካፕሎች ቢወልዱ ባይበርዝ ፋሚሊ ሪሌሽንሺፕ ተፈጠረ አይደለ? ራይት ኦፍ ሳክሴሽን አለው ማለት ነው። የመውረስ መብት አለው። ሁለተኛው ራይት ቱ ጌት ሜንቴናንስ፣ ቀለብ። ያ ልጅ ከተወለደ መቀለብ አለባቸው። ስለዚህ ሜንቴናንስን ቀለብን የማግኘት መብት አለው። እንደዛ አይነት ውጤት ያስከትላል። ሁለተኛ ደግሞ ግዴታ፣ መብት ብቻ ሳይሆን ግዴታ። መብት አንድ ሰው መብት አለው ካልን ምን አለው? በተቃራኒው ግዴታ አለው። ስለዚህ ኢስ አሊሞኒ ኦፍ ዲስቲቱት ፋሚሊ ኤንድ ካስተዲ ኦፍ ቻይልድ አርቲክል 219 of the RFC puts an obligation on father and mother of the minor child to be the joint guardian and tutors። ስለዚህ አንድ ላይ ጋርዲያን ኤንድ ቱተር እንዲሆኑ ህግ ግዴታ ይጥልባቸዋል። አባትና እናት ጆይንት እያለ ነው። ጆይንት ነው አንድ ላይ ለሁለቱ ማለት ነው። 255ን ደግሞ ካያችሁ ፓረንቶች ላይ አሁንም የሚጥለው ግዴታ አለ። ልጆችን ሄልዝ፣ ሬዚደንስ፣ ትምህርት፣ ሶሻል ኮንታክትን በተመለከተ ግዴታ ይጥልባቸዋል። የማስተማር የመንከባከብ ምናምን ኢቭን የእነሱ ንብረት ካለ ንብረታቸውንም አድሚኒስተር የማድረግ ግዴታ ይጥልባቸዋል ጋርዲያን ኤንድ ቱተር ላይ። ጋርዲያን ኤንድ ቱተር ናቸው ወላጆች ለልጆቻቸው። ለማይነር ማለት ተምራችኋል አይደለ? ሎፍ ፐርሰን ላይ ይሄ ነው። መጀመሪያው ራይት ኢማኔት ይሆናል፣ ሁለተኛ ግዴታ ኢማኔት ያደርጋል። ይሄ የምን ውጤት ነው? የፋሚሊ ሪሌሽንሺፕ ውጤት ነው። ሶስተኛና የመጨረሻው ኢንካፓሲቲ ነው። ኢንካፓሲቲ ኦፍ ፐርሰንስ። ይሄ ምን መሰላችሁ? ኢንካፓሲቲ ስንል ህግ በዘመዳሞች መካከል የሚጥለው የሆነ እገዳ አለ። ለምሳሌ የመጀመሪያው ምንድን ነው? ዘመድን ማግባት። እኚህ ሰዎቹ የፋሚሊ ሪሌሽንሺፕ ተፈጠረ ማለት አንድ ባልና ሚስት፣ አንድ ወንድና ሴት ቢጋቡ ምን ተፈጥሮ ነው ያለው? ፋሚሊ ሪሌሽን። ስለዚህ ባልየው የሚስቱን እህት ማግባት ይችላል ወይም እሷ የእሱን ወንድም ማግባት አትችልም። ምክንያቱም አንድ ምን ፋሚሊ ሪሌሽንሺፕ ተፈጥሯል። ስለዚህ ፋሚሊ ሪሌሽንሺፕ ስለተፈጠረ ህጉ በእነሱ ሪላቲቭስ ዘመዶች መካከል የሚደረግ የትኛውንም ጋብቻ ይከለክላል። ይሄ አንዱ ኢሴንሻል ኮንዲሽን ነው ፋሚሊ ሎው ላይ። በኋላ በሌሎች ቻፕተሮች ኢሴንሻል ኮንዲሽኖችን ስናይ ይህንን ኢሹ እናነሳለን። ስለዚህ the law prohibits marriage between the close relatives. The incapacity to marry is one type of incapacity resulting from relationship under Article 32 of the Revised Family Code as well as the Regional Family Codes.
በተሻሻለው ፌደራል ኮዱም የቤተሰብ ኮድ ማለት ነው እና የክልሎች ላይ በተመለከተ is provided as one essential condition for the conclusion of marriage። ይሄ ዘመድን ማግባት መከልከሉ ማለት ነው። ስለዚህ 3 አይነት ኢፌክትን ያስከትላሉ ማለት ነው። ሪሌሽንሺፕ ፋሚሊ ሪሌሽንሺፕ መፈጠሩ መብትን ክሬት ያደርጋል፣ ኦብሊጌሽን እንደዛው፣ ከዛ ደግሞ ኢንካፓብል ያደርጋቸዋል ሰዎች በዝምድና ጋብቻ እንዳይፈጸም ፕሮቪድ ያደርጋል። ይሄን ነው ቻፕተር 1 የሚናገረው። ግልጽ ያልሆነ ነገር፣ ጥያቄ ክሊር ያልሆነ ነገር ካለ በየትኛውም መንገድ በሚመቻችሁ መንገድ አሳውቁኝ። ኔክስት ቻፕተር 2 ሜሬጅ እናያለን። ጋብቻ ምንድነው? ጋብቻ እንዴት ነው? ጋብቻ ምናምን ኢሴንሻል ኮንዲሽኖች የሚባሉትን በዚህ ቻፕተር ነው የምናየው። ስለዚህ የዛሬ ሴሽናችን በዚህ እናበቃለን። see you next